አደገኛነቱ አሁን ካለው ድባብ አኳያ ወደ ጦርነት መግባታቸው የማይቀር ነው የሚል ነገር ስንል ነበር። ያን እርግጠኛ ያደረገ ንግግር ነው። ያ እርግጠኛ ያደረገ ንግግር ነው። ምን አለፋችሁ ቶታሊ የጦርነት ንግግር ነው። በቃ ወደ ጦርነት ለመግባት ስትወስን የምታደርገው ንግግር ነው። ወይንም ጦርነቱ አይቀሬ እንደሆነ ስታረጋግጥ እና ለዛም መዘጋጀት አለብኝ ብለህ ስትወስን የምታደርገው ንግግር ነው። የአይነት ንግግር ነው የፊልድ ማርሻል ብርሃኑ ጁላ ንግግር። የመከዳት ስሜት አለው። ተከድተናል የሚሏቸው በሙሉ ከሃዲ የሚለው ቃል በጣም ነው የሚበዛው። በነገራችን ላይ ከሃዲ የሚለው እና የመከዳት አይነት ስሜት ሰሜን እዝን ከድተው አጥቅተዋታል ብለው ስላሰቡ ብቻ አይደለም፣ እስቲል እየካዱን ነው የሚሉት። አሁን ድረስ እየተካድን ነው። አሁን ድረስ እየተከዳን እና የመከዳት ስሜት አለ። አይ ቲንክ የሆነ ነገር ጠብቀው ነበር ይመስለኛል። ፊልድ ማርሻል ብርሃኑ ጁላ ወይም የጠቅላይ ሚኒስትር አብይ አህመድ አስተዳደር እየጠበቀው የሆነ ነገር ነበር። ለዛ ነው የመከዳት አይነት ስሜት ውስጥ የገቡት። አንድ ንግግራቸውን ላሰማችሁና ምን ነበር ሲጠብቁ የነበረው ነገር የሚለውን ለመረዳት እንሞክራለን። ስሙት። ከፕሪቶሪያ በኋላ ህወሓት እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት በቂ ከበቂ በላይ ናቸው። የጦረኛ መንግስት ቢሆን ኖሮ ጦርነት የሚናፍቅ ቢሆን ኖሮ ጦረኛ መከላከያ ሰራዊት ቢሆን ኖሮ እስከ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ ስራዎች፣ ሴራዎች በቂ ናቸው ወደ ጦርነት ለመግባት። ግን በጦርነቱ ህወሓት ይሸሻል። የትግራይ ህዝብ ይጎዳል። ባለፈው ጦርነት ያየነው እሱ ነው። ከሻዕቢያ ጋር ጽምዶ ብሎ ግን ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም እኔን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው። ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር ወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው ወደ ጦርነት ያልገባ ነው። ዳግም ያሁኑ እየሰሩ ያሉት ነገር ጉዳት አለው፣ ግን ጦርነት ሲመጣ ደግሞ የበለጠ ጉዳት ያመጣል ተብሎ ነው። በጊዜ ሂደት ብዙ ቀልብ የሚገዛ ሰው ይፈጠርና ይሄ ቀልብ የሌለው ተንጓሎ ይቀራል። ተንጓሎ ይቀራል ብለን ነው ዝም ያለው እንጂ ጦርነት ለማድረግ በቂ ምክንያት አለን ይላሉ ፊልድ ማርሻሉ። ጥርጥር የለውም። ጦርነት ለማድረግ በቂ ምክንያት አለ። ቲፒኤልኤፍ በቂ የሆኑ ምክንያቶች ሰጥቷል።
እሳቸው የተናገሩትን ብቻ ብትወስዱ እውነቴን ነው እምላችሁ፣ እኔ ይቅርታ አድርጉልኝ እንደ ትዕግስትም አይደለም የምቆጥረው፣ ደግሞም እንዳልሆነም እርግጠኛ ነኝ። ምንም እንትን የለው ትዕግስትም አይደለም፣ ዝምታውም ከስልትም አኳያም አይደለም። እነሱ የሚሉት እንደዛ ያው እየጠራ ይመጣል፣ አንዳንዱ እየተረዳ ከነሱ እየተለየ እንደዚህ የሆነ ይመጣል እያሉ ያሉት ግን በዛ ብቻ አይደለም የምታስበው። እየተዳከመ እየተከፋፈለ ይመጣል ብቻ አይደለም፣ እየተጠናከረም ሊመጣ የሚችልበትም እድል ይኖራል። ከዛ ስልት አኳያ አይደለም ዝም የተባለው ከዛ አኳያ አይደለም። ዝም የተባለበት ዋነኛው ምክንያት ቲፒኤልኤፍ ወይም የነ ዶክተር ደብረጽዮን ቡድን ሙሉ በሙሉ ትጥቁንም እንዲፈታ ያልተደረገበት ምክንያት፣ እንዲተርፍም የተፈለገበት ምክንያት ሌላ ምንም ሳይሆን በጦርነቱ ጊዜና ከጦርነቱ በፊትና በጦርነቱ ጊዜ የዛኔ በአማራ ኃይሎችና በሻዕቢያ መካከል ግንኙነት ነበር። በአማራ ኃይሎች የምላችሁ ልዩ ኃይል ውስጥ ባሉ አንዳንድ አካላት እንደዚሁም ደግሞ ፋኖ ውስጥ እና ከሻዕቢያ ጋር ጠበቅ ያለ ግንኙነት አላቸው። ጦርነቱ ደግሞ የበለጠ እንዲገናኙ እድል ሰጥቷቸዋል። የፌዴራሉ መንግስት የሁለቱን አካላት ግንኙነት በጤናማ መልኩ አያየውም ነበር። ባይዘዌ ጦርነቱን በድርድር መንግስት ሊጨርሰው የፈለገበት ዋነኛው ምክንያት ከዚህ ጋር የተያያዘ ነው። እነዚህ የሁለት አካላቶች ፍላጎት ዋናው ቲፒኤልኤፍ ይጥፋ እንጂ ከዛ በኋላ ፌዴራል መንግስት ላይ መዞር እንደሆነ ቀልቡ ነግሮታል። እንደገና መገመትም ቀላል ነበር። የእነዚህ አካላት አፈቀላጤ ነን የሚሉ መደበቅም ስለማይችሉ 10 ጊዜ በየሚዲያ ይወጡ ይለፈልፉትም ነበር። የፌዴራል መንግስት ይሄን ተረድቷል። ስለዚህ ይሄንን ኃይል ሊቆጣጠር የሚችልበት ቲፒኤልኤፍ የሚባለውን አካል እንዲጠፋም አልፈለገም። አተረፈው፣ ትጥቁንም አልተቀበለው። የተወሰኑትን ብቻ ለካሜራ ምናምን ነገር ታየ፣ አለቀ። ነገሮች ሁሉ ፈጣጥነው በቃ ሽልማት መሸላለም ምናምን አይነት ነገሮች ሁሉ ተገባ። ያ በዛን ወቅት ላይ የነበረ ተስፋ በቲፒኤልኤፎች ዘንድ ማነው የፌዴራል መንግስቱ ወይም ብልጽግና ከቲፒኤልኤፎች ጋር ሆኜ የሻዕቢያንም የአማራንም እንቅስቃሴዎች የተቃውሞውን ማለት ነው እቆጣጠራለሁ የሚል ግምት ነበር። ያን ተስፋ አድርጎ ነው ጦርነቱ በዛ አይነት መልኩ የተቋጨው። በዛን ጊዜ የተቋጨው በዛ ምክንያት እስካሁንም ድረስ የፌዴራል መንግስት ሲጠብቅ የነበረው እሱን ነው። እስካሁንም ድረስ ቶሎ ተስፋ አልቆረጠም። እንደማያዋጣቸው ሁሉ ሲያውቁ እንደገና አሰላለፋቸውን ከኛ ጋር ያደርጋሉ። አሁን በሻዕቢያ ላይ ያለው ፕሮጀክት እንደዚሁም ሌላው ላይ ያለው ፕሮጀክት እናሳካለን የሚል ወይም በዛ በኩል ከኛ ጋር ይሰለፋሉ የሚል ግምት ነበር። እስከ ተወሰነ ጊዜ ድረስ ይሄ ግምት ነበር። ከዚህ ግምታቸው ባፈነገጠ አይነት መልኩ ቲፒኤልኤፍ ከሻዕቢያ ጋር ያለውን ግንኙነት ይፋ አደረገ። ምን አለ? ያ ነው የመካድ ስሜት በፊልድ ማርሻል ብርሃኑ ጁላ ላይ የፈጠረው። የመካዱ ስሜት የመጣው ከዛ ጋር ተያይዞ ይሄን ማወቅ ተገቢ ነው። ይሄን መናገርም ተገቢ ነው እንጂ ቲፒኤልኤፍን አሁን ታገስን ይላሉ። ምን ዝም አለ? ለምሳሌ ህግ ሲጥስ እንዲህ ሲያደርግ እርምጃ ብንወስድ ወይም ወደ ጦርነት ቢገባ በጦርነቱ ሊመጣ የሚችለው ነገር የበለጠ ስለሆነ ነው ይላሉ ፊልድ ማርሻል። ጦርነቱ እኮ አይቀርም። ዝምም አልክ ዝምም አላልክም ጦርነቱ አይቀርም።
ስለዚህ ዝም በማለትህም ጉዳት ይመጣል፣ ጦርነቱን ባለመቅረቱ የሚመጣው ጉዳት ይመጣል። ምንም ትርፍ የለውም። እንደውም ኢትዮጵያውያን ደግሞ የሚታወቁት እቺ ባቄላ ካደረች አትቆረጥም፣ አያሳድርም። ኢትዮጵያ አያሳድርም። እቺ ባቄላ ካደረች አትቆረጥም ነው። ቲፒኤልኤፍ አድራ ነው አሁን አልቆረጠምም ያለ። የዛን ሰዓት ላይ ቲፒኤልኤፍ ከነ ትጥቁ እንዲቆይ የተፈለገበት ምክንያት እንዳልኳችሁ ነው። በጦርነቱ ወቅት በአማራ ኃይሎችና በሻዕቢያ በኩል ጠንከር ያለ ግንኙነት ተፈጥሮ ነበር። ያም ግንኙነት ሴራ ነበረው። ያም ሴራ ማዕከላዊ መንግስቱን ትኩረት ያደረገ ወይም እሱ ላይ ማዕከል ያደረገ ነበር። ያ ነበረ። ከዛ በኋላ ነው ይሄ ስሌት የተበላሸው። በኋላም ደግሞ በጄኔራል ታደሰ ወረደም በኩል በተወሰነ ደረጃ ተስፋ ነበር። ጄኔራል ታደሰ ወረደም ይኸው ክዷል። አሁን የፊልድ ማርሻሉ ትልቅ ወዳጅና ጓደኛ ናቸው ጄኔራል ታደሰ ወረደ። ያ ነው የመካዱ ስሜት። ያ ነው ቴዲ ማሳያ አለ ሆይ የሚለው እውነት። ያን የምታስታውሱ ከሆነ የጦርነቱ ጊዜ ብዙዎቻችን በጣም ጥቂት ሰዎች ስለ ድርድር፣ ስለ ውይይት ጮህ ነበር። ይህ ጉዳይ በውይይት ይለቅ በድርድር ይለቅ እንል ነበር። ኦፍኮርስ በወቅቱ ማለቅም የነበረበት ከዛ ጋር በተያያዘ ውይይት፣ ድርድር በጣም አስፈላጊ ስለመሆኑና ኢቨን መንግስትንም ራሱ ሊጠቅም እንደሚችል ማሳያ አድርገን እናቀርብ የነበረው አንዱ ይሄንን ነው። አሁን የነገርኳችሁ መንግስት ሞኝ መሆን የለበትም። በሻዕቢያ እና በአማራ ኃይሎች መካከል ከጦርነቱ በፊት ግንኙነት እንዳለ ይታወቃል። የአደባባይ ሚስጥር ነው። የአደባባይ ሚስጥር ነው። ስለዚህ አሁንም የቲፒኤልኤፍ ከጠፋ በኋላ በነፃነት ወደ መሀል ማተኮር የሚችሉበትን እድል ይፈጠራል። ውይይት፣ ድርድር የሚባለውን ሀሳብ መንግስት አትጥላው፣ ለራስም የሚጠቅም እሱ ነው የሚል ምክር ነበር። አንዱ ምክር ከምታስታውሱም ከሆነ መንግስት ወደ ድርድር ሲመጣ በድንገት ነው የመጣው። ሳይታሰብ ነው፣ ሰርፕራይዝ ነው ያደረገው ሁሉንም ሰው። ከዛ በፊት የመንግስት አቋም በፍጹም አልደራደርም የሚል ነው። እንደገና ደግሞ መቀሌ ሊቆጣጠር በጣም እየተቃረበ ባለበት ወቅት ላይ ነው ለድርድር ዝግጁ መሆኑን የገለጸው። ሰርፕራይዝ ነበር። የኃይል ሚዛኑ ወደሱ ባደላበት ወቅት እንደገና ደግሞ ለድርድር ምንም አይነት ፍላጎት እንደሌለው እያሳወቀ በነበረበት ጊዜ ነው ድንገት የመጣው። እንግዲህ ከዛ በኋላ አልተዳከሙም ወይ ቲፒኤልኤፍ የሚል አለ። አዎ እነ ጌታቸው ረዳ የተወሰነ ኃይል ወደዚህ መምጣት ችሏል። ነገር ግን ቲፒኤልኤፍም ደግሞ ሻዕቢያን ይዟል፣ የግብፅም ድጋፍ ይኖራል። እንደዚህ አይነት ነገሮችን አድርጓል። ኦፍኮርስ ተዳክሞ ሊሆን ይችላል። ግን ዋናው ግን መንግስት ግን ፈልጎ የነበረው ያንን አካልና ትጥቁንም እንዳይፈታ ያደረገው አሁን ያንኑ ትጥቅ እኮ ይዞ እኮ ነው እየዛተ እኮ ያለው ቲፒኤልኤፍ። የራሳቸው የመንግስት አክቲቪስቶች እኮ ናቸው ቲፒኤልኤፍ ትጥቅ እንዳይፈታ ሆን ብለን ያደረግነው እያሉ ሲናገሩ የነበሩ። እና ወደዛ መሄዱ ከሻዕቢያ ጋር ማበሩ ምን ማለቱ የመከዳት ስሜት ፈጥሮባቸዋል በእነ ፊልድ ማርሻል ብርሃኑ ጁላ በኩል። ይሄ አደገኛ ነው። ለዛ ነው ከሃዲ የሚሉት ፊልድ ማርሻል። ከሃዲ የሚሉት ለዛ ነው። ይሄ ወደ ጦርነት ለመግባት የወሰነ ማለት ወይ ለመከላከል ወይ ለማጥቃትም ሊሆን ይችላል።
ፈልጎም ይችላል ተገዶም ሊሆን ይችላል። ብቻ ግን ወደ ጦርነት ለመግባት የፈለገ ወይንም የተገደደ አካል የሚያሳየው አይነት ባህሪ ነው ፊልድ ማርሻል ብርሃኑ ላይ ያየ ነው። ንግግሩ እሱ ነው የሚጠቁመው። ማሳያው በቂ አልመሰለኝም። በተለይ መንግስት ወደ ድርድር እንዲገባ ያደረገው የውጭ ኃይል በተለይም አሜሪካ አይደለም ወይ የሚል አለ። አይደለም፣ እንዳታስቡ፣ እንደዛ አይደለም። የአሜሪካ መንግስት ጫና ከዛም በፊትም ነበር። የአሜሪካ መንግስት ጫና ከዛም በፊትም ነበር። ከዛ በፊቱን ማዕቀብ ምናምን ሁሉ ሲጣል አልነበረም እንዴ? አሜሪካ ምን አገባሽ ምናምን ሁሉ ሲባል አልነበረም እንዴ? የአሜሪካ ጫና ከሆነ የዛን ሰዓት ላይ መቀበል ይቻል ነበር። የአሜሪካ ጫና አልነበረም እያልኩ አይደለም፣ ግን ለመወሰኑ የመጀመሪያውና ዋነኛው ምክንያት እሱ አይደለም። ወደ ድርድር ለመግባት እንዲወስኑ ያደረጋቸው የአሜሪካ ጫና ምናምን አይደለም። ያ በሁለቱ ኃይሎች መካከል አቻ ስሜት ለመፍጠር ሲባል የተፈጠረ ትርክት ነው። እንዲደራደሩ ያደረጋቸው ሁለቱም ጦርነቱ በጣም ስላዳከማቸው አንድ፣ ሁለተኛ የዓለም አቀፉ ማህበረሰብ ጫና ስለበረታ የሚለው ንግግር ተውት። እሱ በሁለቱ መካከል የአቻነት ስሜት ለመፍጠር ሲባል የነበረ ነው። በመንግስት በኩል ራሱን የወሰነው ዋነኛው ለመደራደር ምክንያት የራሱ ውሳኔ ነው። አሁን የነገርኳቸው የፖለቲካ ስሌት በኤርትራና በአማራ ኃይሎች መካከል ያለውን እየተሸረበ ያለውን ሴራ ለማክሸፍ ሲባል የተፈጠረ ነው። እሱ ስሌት ስላሰላ መንግስት ለመደራደር ወሰነ። የአሜሪካም ጫና ግን አልነበረም እያልኩ አይደለም፣ አለ። ግን ለድርድር ዝግጁ ለመሆን የአሜሪካ ጫና አይደለም ወሳኙ የነበረው የራሱ የፖለቲካ ስሌት ነበር። የፌዴራል መንግስት ይሄ እና አሜሪካ ጫና ስለፈጠሩ ምናምን ከዛ በፊት ጫና ሲፈጠር ነበረ። ተውት እሱ። ከዛ በፊትም ጫና ሲፈጠር ለምን አልቆመ? ጫናው ተፈርቶ ከሆነ እና ሽመልስ አብዲሳ አሜሪካ አናቅሽም ምናምን ሲሉ አልነበረም እንዴ? እንደ ጎረምሳ አደባባይ ላይ ወጥተው በዚህ ረገድ አሁን እንደተካዱ ያስባሉ ነው። ተክደናል የሚለው ስሜት ብዙ ጊዜ በቃ ነገሩ ሲለይለት የምታሳየው ስሜት ነው። ሞክረህ እስከ ቅርብ ጊዜ ድረስ እኮ በጠቅላይ ሚኒስቴሩ በፊልድ ማርሻሉን በኩል እኮ ለቲፒኤልኤፍ እኮ የሚያሳዩት በር እኮ ነበር፣ ክፍተት እኮ ነበር እስከ ቅርብ ጊዜ ድረስ። ለምሳሌ ልንገራችሁ። ፊልድ ማርሻል ብርሃኑ ጁላ ይህ ንግግራቸው ይኖረኝ ይሁን አይኖረኝ እርግጠኛ አይደለሁም። ካለኝ ግን አሳያችኋለሁ፣ አስደምጣችኋለሁ። ቅርብ ጊዜ ምንድን ነው ያሉት? የባህር በርን በሚመለከት ሲያወሩ እኩልነት መስሎን ያኔ በስህተት ወጣቶች ስለነበርን የኛው ሰዎች ራሱ ተባብረዋል አሉ ፊልድ ማርሻሉ። ሳይኖረኝ አይቀርም ይሄ ቪዲዮ። ፕሮግራም ሰርተንበታል። አይ ቲንክ ይሄ ከሆነ እንሞክረው እስቲ። እንድንወጣ ያደረጉን ጠላቶች፣ እንድንወጣ የሰሩ ጠላቶች፣ ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው
በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። ሰማችሁስ አይደለም? ይሄ ቅርብ ጊዜ ፊልድ ማርሻል ብርሃኑ የተናገሩት ንግግር ነው። ምንድን ነው ያሉት? የእኛ ልጆች በወጣትነት እኩልነት መስሏቸው ተባብረው ይሆናል እንጂ ነው ያሉት። ዛሬስ በቅርብ ጊዜ ውስጥ ነው ህግ ማስከበር ብለን ራሳችንን ለመከላከል መልሰን ስናጠቃ የትግራይ ህዝብ ምንድን ነው ሲል የነበረ? ኧረ ጉድ! ኧረ እዝጊዮ! ምን አይነት ክደት ነው? እንዴት እንደዚህ ይደረጋል? እያለ በልጆቹ ያፍር ነበር። እኛ ተመልሰን ስንገባ አጨብጭቦ ነው ሲቀበል ነበር። እንደ ተበደልን ያውቃል። ህወሓት በሰራው አፍሯል። አንገቱ ደፍቷል። ይገርማቸዋል። መቀሌ እስክንገባ ድረስ አንድ ትንኮሳ አልነበረው። የትግራይ ህዝብ የሰሜን ህዝብ እዝን ክደት አይቀበለውም እና ይሄ መካድ የለመደ የአንድ ካዲ ጉጅሌ ስራ ነው አድርገን ነው መውሰድ ያለብን። ያ ጉጅሌ ደግሞ ከጀመረ 50 ዓመቱ ነው። ግብጾች ሻዕቢያን ቀጥረው ሻዕቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። እንደሰማችሁት ነው። መጀመሪያ ሰሞኑን ምን ነበረ? በስህተት ባለማወቅ ነበር የባህር በር ተባብረን ያሳጡን ከፈለጉ አካላት ጋር የተባበሩት የኛው ሰዎች ባለማወቅ እኩልነት መስሏቸው በስህተት ነበር። ዛሬስ በክህደት ባህር በር ያሳጡን በክህደት ነው እያሉ ለዛ ነው እስከ ቅርብ ጊዜ ድረስ ቲፒኤልኤፍ ላይ ተስፋ ያደርጉ ነው። እስከ ቅርብ ጊዜ ድረስ በር ከፍተውለት ነበር። እስከ ቅርብ ጊዜ ድረስ። አሁን ግን ለይቶለት በብርሃኑ ጁላም በጠቅላይ ሚኒስትር አብይ አስተዳደርም በእርግጥ አላውቅም እነሱም ግን በመከላከያው በኩል ግን ይሄ አካል ኦልሬዲ የሚሰጠውንም እድል የሚጠቀም አይደለም ወደሚል ድምዳሜ መጥቷል። እስከ ቅርብ ጊዜ ድረስ የባህር በር ኢትዮጵያ ያጣችበትን ምክንያት ከነሱ ጋር ተያይዞ እንኳን አይነሳም ነበር። አሁን ግን ያ ሆኗል። ታሪኩ ውሸት ነው እንትን ነው። እኔ እንደውም ይሄን ስህተት ነው የሚለው ለምን እንደዚህ ተብሏል ብዬ ነው ፕሮግራም ሰራሁት። ለምንድን ነው እንደሚባለው ክህደት ነው የተፈጸመው። ዛሬ እንዳሉት ፊልድ ማርሻሉን በዚህ ንግግራቸው ተችቼ ፕሮግራም ሰርቻለሁ። የምን ስህተት ነው? ክህደት ነው እንጂ የተፈጸመው። ለምንድን ነው በስሙ ማይጠሩት? ለምንድን ነው አሁንስ ቲፒኤልኤፍን ወይም እነ ዶክተር ደብረጽዮንን አሁንም ድረስ የሆነ አይነት ኑ የሚል ምልክት የሚሰጣቸው ለምንድን ነው እያልኩ ፕሮግራም ሰርቼበታል። ለምን እንዲህ ይደረጋል? ቲፒኤልኤፍ እንዲህ ነው። ቲፒኤልኤፍ እድል ልትሰጠው የሚገባ አካል አይደለም። እነ ዶክተር ደብረጽዮን እድል ሊሰጣቸው የሚገቡ አካል አልነበሩም። አንድ እድል በተሰጣቸው ቁጥር የራሳቸውን ፍላጎት ለማሳካት ከማንም ጋር የሚያሴሩ በመሆናቸው፣ አንድ ሁለት ያደረጉት ነገር እድል የሚያሰጥ ስላልነበረ ነው። ዋነኛው ምክንያት እሱ።
ከሻዕቢያ ጋር መገናኘት እንዴት እድል ይሰጧል? አማራ ክልል ውስጥ ተገብቶ አንድ ላይ ስምምነት ጥሰው እየተዋጉ ነው፣ ትጥቅ እየሰጡ ነው እያሉ ነው ፊልድ ማርሻሉ። ይሄ እንዴት ይታለፋል? እንዴት ይታለፋል? እንደዚህ አይነት ትዕግስት እኔ አይገባኝም። ይህም ትዕግስትም ነው ደግሞ ብዬ መቀበልም አልፈልግም። የራሳቸው ያሰሉት የፖለቲካ ስሌት ነበር። እሱ ስላልተሳካ ነው አሁን ላይ ክህደት ተፈጽሟል እያሉ ያሉት። ቲፒኤልኤፍን ሲታገሱት የነበረው እከሌ ሾምልኝ ሲል ሲሾሙለት የነበረው ያሰሉት የፖለቲካ ስሌት ስለነበረ እንጂ ትዕግስት አልነበረም። መንግስት ህግና ስርዓትን እንዲያስከብር ነው እንጂ በትዕግስት ሰበብ አማራ ክልል ላይ ገብቶ ያደረጉት ጦርነት ላይ ብዙ ውድመት እኮ ደርሷል። ከሻዕቢያ ጋር እኮ ያደረጉት ግንኙነት እኮ ሻዕቢያን እኮ የሌለውን ባህሪ ቢያንስ በዚህ አቅሙ ሊያሳየው የማይገባውን ባህሪ እንዲያሳይ እኮ አድርጎታል። ኢትዮጵያ በውይይት በድርድር የባህር በር ማግኘት የምትችልበትን እድል ላይ እኮ ቲፒኤልኤፍ ጋሬጣ ሆኗል እኮ፣ እንቅፋት ሆኗል። ተካድን እያሉ ያሉት የራሳቸው የፖለቲካ ስሌት ስለነበረ ነው። ያ ስሌት አሁን አልተሳካም። ስለዚህ ወደ ሌላ አይነት ነገር እየተኬደ ነው ማለት ነው። የመካድ ስሜት አለ ነው የንግግሩ አደገኛነቱ። አንዱ የመካድ ስሜት አለ ነው። ይሄ የመካድ ስሜት ደግሞ ጦርነቱን አይቀሬ ያደርገዋል። ቴዲ ሁለቱ ንግግሮች የተለያዩ ናቸው። እኔ ግን ንግግሩን የወሰድኩት የተለየ ትርጉም ሰጥቼ ነበረ። በመጀመሪያው ንግግር ምናልባትም አሁን ከእነሱ ጋር ስለሆነ ለጄኔራል ጻድቃን ሲባል ነገሩን ክህደት ሳይሉ ያለፉ መስሎኝ ነበር። አሁን ግን እምነት ተስፋ የቀረ እንደሆነ በማሰብ ነው ያልከው። አሳማኝ ነው፣ አግኝቼዋለሁ። አዎ ቴንክ ዩ ባሻ። ብዙ ሰው እንደዛ ወስዶት ነበረ። ለነ አብረዋቸው ላሉ አሁን ላይ ቲፒኤልኤፍን እንታገላለን ላሉ አካላቶች ለነሱ ክሬዲት ለመስጠት ዋጋ ለመስጠት ብለው ለዘብ ያሉ ነበር የሚመስለው። ብዙ ሰው እንደዛ ነበር ያሰበው፣ ግን አይደለም። ስቲል እዛ ሰዓት ድረስ ሁሉ ቲፒኤልኤፍን እድል እየሰጡት ነበር። እኔ ደግሞ ለቲፒኤልኤፍ እድል መስጠት ቲፒኤልኤፍ ስለሆነ አይደለም፣ ግን አንዳንድ ጊዜ የሚሰራው ስራ ራሱ በዛ ስራ የሚመጣው ውጤት ትዕግስትም እኮ እንትን አለው። ሁሉንም ነገር አትታገስም። የሀገርን ህልውና የሚፈታተን አይነት ሴራ ውስጥ እየተገባ ትዕግስት እኔ አይገባኝም። የሰው ህይወት እየሞተ ንብረት እየወደመ ትዕግስት እኔ አይገባኝም። እውነት ለመናገር እንደዚህ አይነት ትዕግስት መንግስት ሊያስተምረን እየፈለገ ከሆነ ቢቀርብን ደስ ይለኛል። ባያስተምረን ጥሩ ነው። ብልጽግና ሲፈልግ ከኤርትራ ጋር ሲሰራ የት ነበርክ? አንዱ ዋናው ነገር የመካድ ስሜት ውስጥ ናቸው ፊልድ ማርሻል ብርሃኑ ጁላ። ይሄ የመካድ ስሜት አሁን በግልጽ እየገለጹት ነው። ስለዚህ አይቀሬ የሆነውን ጦርነት አይቀሬ ስለመሆኑ አንድ ማረጋገጫ አድርገህ ልትወስደው ትችላለህ። በእንትኑ ላትስማሙ ትችላላችሁ። ይሄ እኔ በሰጠሁት ትንታኔ ተካድን ያሉበት ምክንያት ይሄ ስሌት ስላልተሳካ ነው ብዬ የነገርኳችሁን ነገር ላትስማሙበት ትችላላችሁ። የራሳችሁ ሊኖራችሁ ይችላል፣ ችግር የለውም እሱ። ዋናው ነገር ግን የሚያግባባን ግን ፊልድ ማርሻል ብርሃኑ ጁላ አሁን ሲናገሩ የመከዳት ስሜት ውስጥ እንዳሉ ያስታውቃል። የመከዳት ስሜት ውስጥ እንዳሉ ያስታውቃል። ይሄ የመከዳት ስሜት ውስጥ ነኝ ማለት ምን ማለት ነው? ኦልሬዲ በቃ ወደ ሆነ አይነት ነገር ነገሮች እየሄዱ ወደማይቀረው አይነት ነገር ወደ ግጭት ወደ ኃይል እየሄዱ ስለመሆኑ ጠቋሚ ነው። ብዙ ጊዜ የመከዳት ስሜት ውስጥ የምትገባው ተስፋ አድርገህ የነበረው ነገር ሳይሆን ሲቀር ነው።
ጠብቀው የነበረ ነገር ሳይሆን ሲቀር ነው። በመንግስት በኩል እኔ ያልኩትም ይሁን ምናልባት እናንተ ያላመናችሁበትና ራሳችሁ ደግሞ ይሄ ነው የምትሉት ነገርም ይኑር፣ ብቻ በመንግስት በኩል የሆነ ተስፋ ነበር፣ የሆነ ጥበቃ ነበር። ያ አልሆነም። ስለዚህ ምን ሆኗል? የመከዳት ስሜት ውስጥ ገብተዋል። የሆነ ነገር ያልሆነ ነገር አለ፣ ያልሆነ ነገር አለ። ይሆናል ተብሎ የተጠበቀ ግን ያልሆነ ነገር አለ። አሁን ወደ ሌላኛው አይነት አማራጭ ወደ የማይቀረው አንዱ አማራጭ ብቻ እየተመለከቱ ስለመሆኑ ጠቋሚ ነው። ተክደናል የሚለው ስሜት። ሌላኛው ዝግጅት ይታየኛል በዚህ ንግግር ውስጥ በፊልድ ማርሻል ብርሃኑ ጁላ ንግግር ውስጥ ዝግጅት አለ። የአሁኑን የሰሜን እዝ የተጠቃበትን ጊዜ ያሰቡበት መንገድ ካያችሁት ቁጭት በሚፈጥር አይነት መልኩ፣ ቅስቀሳ በሚመስል አይነት መልኩ ምን ተብሏል ማለት ነው? የሆነ ተስፋ ያደረጉበት ነገር ነበር፣ የሆነ የጠበቁት ነገር ነበር፣ እሱ አልሆነም። ስለዚህ አሁን ወዴት እየሄዱ ነው? ወደማይቀረው ዝግጅት እየተኬደ ነው። ከዚህ ቀደም አልተዘጋጁም እያልኩኝ አይደለም፣ ግን አሁን በግልጽ ወታደራዊ ዝግጅቶች ይኖራሉ ብዬ እጠብቃለሁ። እንደባለፈው ጊዜ ሳንዘጋጅ ምናምን ይላሉ ብዬ አላስብም። ያኔም አልተዘጋጁም የሚልም ግምትም የለኝም። ያኔም ዝግጁ ነበሩ። አሁን ደግሞ ከዛ በበለጠ ዝግጁ ይሆናሉ ብዬ እጠብቃለሁ። አሁን ግን በግልጽ ሰራዊቱን ወደ መቀስቀስ፣ ወደ ቁጭት ውስጥ ወደ ማስገባት፣ ቁጣ የመፍጠር አይነት ነገር ውስጥ እየተገባ ነው። ንግግሩ አደገኛ ነው የምልበት ምክንያት ያ ነው። ንግግሩ አንድ የሞተ ነገር እንዳለ ነግሮናል። የሆነ ተስፋ ተደርጎበት የነበረ የሆነ ሲጠበቅ የነበረ ነገር ሞቷል። በቃ ላይሆን ነገር ሞቷል። ፊልድ ማርሻል ብርሃኑ ጁላ ያ የሞተው ነገር ሲሞት ጊዜ ነው እንግዲህ አሁን የመከዳት አይነት ስሜት ውስጥ ገብተው እኚህ ከሃዲዎች ብለው በግልጽ ወደ ማውራት የሄዱት እንጂ ከዚህ አካል ጋር ወይ ተነጋግሬ ወይ በሌላ አይነት የሰላማዊ አማራጭ ችግሮችን እፈታለሁ የሚል ግምት ቢኖርህ በዚህ አይነት መልኩ መነጋገር ውስጥ አትገባም። እሱ ስለሞተ ቀጥሎ ወደ ቁጣ የመፍጠር ቁጭት የመፍጠር ቅስቀሳ ውስጥ ነው የተገባው። አደገኛ የሚሆነው በዛ ምክንያት ነው። ሶስተኛው ቲፒኤልኤፍን ብቻ የሚመለከት አይደለም። ፊልድ ማርሻል ብርሃኑ ጁላንም እንደዚሁም እዚህ አላመጣሁትኝም እንጂ የጄኔራል ባጫ ደበሌንም ንግግር ካያችሁ እሳቸውን በዚሁ በሰሜን እዝ ወይም የትግራዩ ጦርነት እንዴት ጀመረ እንዴት ነበረ በሚለው መልኩ አንድ የሆነ ኢንተርቪው ሰጥተዋል። ተመሳሳይ ነው ንግግሩ እና ሁለቱም ከባህር በር ጋርም እያያያዙት ነው መውጫቸውን ማለት ነው። የንግግራቸውን መውጫ ካያችሁት ከባህር በር ጋር እየተያያዘ። ስለዚህ ጉዳዩ ወደ ኤርትራም ጭምር የሚሄድ ነው። ትግራይ ላይ ስለተነሳ ትግራይ ላይ ብቻ ይቆማል ተብሎ የሚታሰብ አይደለም። እንደውም ዋነኛው ታርጌት ወደዛ መሆኑን ጠቋሚ ነው። ስለዚህ ከነ ዶክተር ደብረጽዮን ጋር የሚኖረው ጦርነት አይቀሬ ነው ባለን ቁጥር ከሻዕቢያ ጋር የሚደረገውም ጦርነት በዛው ልክ አይቀሬ ነው። ተለያይቶ የሚታይ አይደለም። በመንግስት በኩል ሁለቱንም አንድ አድርጎ ነው የሚያየው። ለይቶ የሚያየው ነገር የለም። ስለዚህ የፊልድ ማርሻል ብርሃኑ ጁላ ንግግር አይቀሬ ስለሆነው ጦርነት ማረጋገጫ አድርገን የምንወስደው ከሆነ ከሻዕቢያ ጋርም ስለሚኖረው ጦርነት ማረጋገጫ ተደርጎ ሊወሰድ የሚችል ነው ማለት ነው። አደገኝነቱ ከዚህ ጋር የተያያዘ አደገኛ ነው ያልኩት ለዛ ነው። የፊልድ ማርሻሉ መጀመሪያ ላይ ያሰማችሁ ንግግር ደግሜ ያሰማችሁ እሱ ንግግር ኑ እንታረቅ ብሎ እኛ እኮ ህግ ማስከበር ብለን ራሳችንን ለመከላከል መልሰን ስናጠቃ የትግራይ ህዝብ ምንድን ነው ሲል የነበረ? ኧረ ጉድ! ኧረ እዝጊዮ!
ምን አይነት ክደት ነው? እንዴት እንደዚህ ይደረጋል እያለ በልጆቹ ያፍር ነበር። እኛ ተመልሰን ስንገባ አጨብጭቦ ነው ሲቀበል ነበር። እንደ ተበደልን ያውቃል። ህወሓት በሰራው አፍሯል፣ አንገቱ ደፍቷል። ይገርማቸዋል። መቀሌ እስክንገባ ድረስ አንድ ትንኮሳ አልነበረው። የትግራይ ህዝብ የሰሜን ህዝብ እዝን ክደት አይቀበለውም። እና ይሄ መካድ የለመደ የአንድ ካዲ ጉጅሌ ስራ ነው አድርገን ነው መውሰድ ያለብን። ያ ጉጅሌ ደግሞ ከጀመረ 50 ዓመቱ ነው። ግብጾች ሻዕቢያን ቀጥረው ሻዕቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ካዲ ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ፣ የክደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። ስለዚህ ንግግር ነው እያወራን የነበረው። ብዙ ብለናል በዚህ ጉዳይ ላይ።